ሰላም 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 ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ያው ከረጅም ጉዞ በኋላ ከረጅም ልፋት በኋላ ያው በነገራችን ላይ ተኝቼ ብቻ 8 ሰዓት ነው 9 ሰዓት ሆኖብኛል ከተኛሁኝ ማለት ነው። መንገዱ በጣም ነው የሚያስጠላው። እኔ በህይወቴ እንደዚህ ረጅም ጉዞ አድርጌ አላውቅም። ሁሉ ነገር ነው ምርር ያለኝ የነበረው። እግዚአብሔር ይመስገን ግን ደርሼ ዛሬ ሁለተኛ ቀኔ ነው። ትናንትና ነበር የደረስኩትና ቤተሰብ ዛሬ ያው በጧት ተነስቼ ወጥቼ እዚህ ደግሞ ትንሽ ሞቅታም አለ ቅዝቃዜም አለና በቃ ግራ የሚያጋባ አየር ነው ያለው እና ቤተሰቦች ከመጣሁ በኋላ ብዙ ነገሮችን እዚህ አልቆይም። ድጋሚ ወደ ሌላ ቦታ ደግሞ ጉዞ አለኝ እና ያንን ጉዞ ደግሞ የማደርገው አንድ ፕሮሰስ አለ። እሱን ፕሮሰስ ጨርሼ ነበር መሄድ የምችለው የነበረው። ያንን ፕሮሰስ ደግሞ ያው ኢትዮጵያ ያለ ሰው ካለ እንዲረዳኝ ወይም ደግሞ ካልሆነ ደግሞ እዚሁ እንድቆይ ተፈርዶብኛል። ያው ቀን ቀጠሮ ተሰጥቶኝ ወይ ዛሬ ወይ ነገ ብለውኝ ጠርተውኛል። ያላሰብኩት ያላቀድኩት ዱብዳ ነው የደረሰብኝ። እዚህ ከደረስኩኝ በኋላ ነው ሁሉም ነገር ያወቅኩት። ማለት ብዙ ጊዜ እንደዚህ አይነት ነገር ስትጀምሩ አያጣውም፣ ብዙ ነገር አያጣውም እና እኔ የሚገጠመኝ እንደዚህ ነው ብዬ በነገራችሁ በጣም ደስ ይለኝ ነበረ። ነገር ግን መናገር የማልችላቸው ነገሮች ናቸው። አንደኛ ከመንግስት ጋር የተነካካ ነገር ስለሆነ እንደዚህ ነው ብዬ መናገርም አልችልም። ምክንያቱም ከራሴው ችግር ከራሴው ነገር ነው። ማለት እናንተ ጋር ትንሽ ያላችሁትን ነገር ሌላ ቦታ ስትሄዱ ደግሞ ትልቅ ይሆንባችኋል። ማለት የሆነ ጊዜ አልገባኝም ነበር። በቃ የኔ ሚስት አንድ ፊደል ስተት ሁሉ ነገር እንዳመሰቃቀለባት በቃ ዘንግቼዋለሁ። እኔ በጣም በቃ አላደል ትኩረቴ መሄድ ጉዞ የሆነ ዱባይ እንደሄድኩት አይነት ጉዞ ነበረ ያደረኩት። ማለት ዱባይ ሲሄድ አብርሃም ነበረ ሁሉም ነገር ያስጨረሰልኝ። ቪዛውንም ምንም ትኬቱም ያ ቫኬሽን ስለሆነ ኖርማል ነበር። ቀጥታ ዝም ብላችሁ ትሄዳላችሁ። ቫኬሽንም ሆኖት ጣጣ ነበረው። በእኔ ትንሽ ጣጣ ነበረ። ያኔ ታስታውሱ እንደሆነ ትንሽ ጣጣ ነበረው። ነገር ግን እዚህኛው ላይ ደግሞ በቃ ማላቀው ሀገር ላይ ትንሽ ተሰቃየውላችሁ። ማለት ማላቀው አለች እህት ያለች፣ ነገር ግን ከእህትም በላይ ነች። እነዚህ ከኔ ጀርባ ሆና የምትቀርጸኝ እሷ ናት። እያንዳንዱን ነገር ለማስተካከል የምትጥርልኝ፣ ከኢትዮጵያ እዚህ ስመጣ የተቀበለችኝ እሷ ነበረች። አትይኝ እንደዚህ እና ማለት ሁሉም ነገር ለበጎ ነው። ይህም እንደዚህ የተፈጠረው ለበጎ ነው። አንዳንዴ በህይወታችሁ አንድ እርምጃ ልትሄዱ ስትሄዱ የሚያጋጥማችሁ ተግዳሮት አለ እና ይህንን ነገር ደግሞ አልፏለሁ ብዬ አስባለሁ። እኔ አልጠብቅኩም። ማለት አንድ ማህተብ የዚህን ያህል ደረጃ ያስኬዳል ብዬ አላሰብኩኝም። ማለት ግዴታ ማህተብ ማስመታት አለብኝ። ኢትዮጵያ በጣም የሚያስጠላ ነገር ነው። በነገራችን ላይ የሆነ በቃ ነገሮች ጨራርሻለሁ። በቃ አሁን የህይወቴን አንድ እርምጃ ሊሄድ ነው፣ በቃ ሊሳካልኝ ነው፣ ልወጣ ነው ስትሉ ያጋጠሟችሁ ብዙ ጠፋንታዎች አሉ። እኔ አልጠበቅኩም። እንደዚህ በአንድ ወረቀት ማህተብ ሳላስደረግ እንደዚህ መጥቼ እንደዚህ ሆናለሁ ብዬ አልጠበቅኩም። ግዴታ ወረቀቱ ወይ ከኢትዮጵያ ወደዚህ መምጣት አለበት። ከቻይና ማነው ከኢትዮጵያ ወደ ቻይና የሚመጣ ሰው ግዴታ ማግኘት አለብኝ። ይህም ደግሞ ወይ ዛሬ ወይ ነገ ነው የሚሆነው። በጣም አጣብቂኝ ውስጥ ነው የገባሁት። በቃ በነገራችን ላይ ለሶስተኛ ጊዜ ነው በ2 ሰዓት ውስጥ ሻወር ወስደው ማለት ነው። በጣም ግራ ተጋብቻለሁ። ለማን እንደማማክር አላውቅም። በቃ ሁሉም ወጥቷል ምናምን ብሎ ነው ያሰበው እና
ያንን ነገር እንዴት መመለስ እንደምችል አላቅም። በረራ ደግሞ ያለው ሮብና አርብ ነው። እንዴት እንደማደርግ ግራ ግብት ብሎኛል። ቤተሰብ ማለት ይህን ነገር ፌል ካደረገ ቀጥታ ወደ ኢትዮጵያ መመለስ ነው። ይህን ደግሞ ማድረግ ከባዱ ኢቨን ይህንን ነገር ከኢትዮጵያ ወደ ቻይና እስከመመጣ ድረስ ራሱ ወደ 400 ምናምን ሺህ ብር ነው የጨረስኩት። ይህንን ነገር ደግሞ ማደርገው የተሻለ ነገር አገኛለሁ ብላችሁ ነው እና የሁሉ ገንዘብ ወጪ አድርጌ እንደዚህ ፌል ሲያደርግ በጣም ነው የተሰማኝ፣ በጣም ነው የደበረኝ። በቃ አለ አይደል ተስፋ ትቆርጣላችሁ። ተስፋ መቁረጥ በሌለባችሁ ታይም ተስፋ ትቆርጣላችሁ እና እንዴት እንደማደርግ እዚሁ መቅረት ብችል በቃ አለ አይደል የሆነ ወጥቻለሁ ብላችሁ ስትመለሱ እና በጣም ግራ ተጋብቻለሁ። ቤተሰብ ምን እንደማደርግ አላውቅም፣ ወዴት እንደሚሄድ አላውቅም። ሙሉ ዶክመንቴን ይዤ ነበረ የሄድኩትኝና ይሄ ወረቀት እኮ ዝም ብሎም ይመጣል፣ የግዴታ ማህተም ማስመታት አለብህ ተብያለሁ። እንግዲህ ይህንን ማህተም ደግሞ ወረቀቱ ያለው እኔ ጋ ነው። ኮፒው ራሱ እዛ ተደርጎ ማህተም ተደርጎ እንዲመጣልኝ ደግሞ ረጅም ጉዞ ይጠይቃልና ቀነ ቀጠሮ የሚባል ነገር አለና አንዳንዴ ፍላይት ስታደርጉ ከተራዘመ ቀጣይ የሆነ በሳምንቱ ነው እንትን ፍላይት የምታደርጉትና በዛው ቀን ደግሞ ፍላይት ስትቆርጡ በጣም ብዙ ብር ነው የሚጠይቋችሁ። ኢቭን እኔ ከአንድ ወር ከምናምን በፊት ነበረ ይሄ ፍላይት ትኬት የተቆረጠውና በጣም ነው ያስጠላኝ፣ በጣም ነው የደበረኝ ከምላችሁ በላይ። ወደ ውጭ መውጣት እንዴት እንዳስጠላኝ በቃ ግርግሩ ያስጠላችኋል። ሁሉ ነገር ያስጠላል። ሁሉ ነገር ነው የደበረኝ ማለት ብዙ ነገር ነበር አቅጄ የመጣሁት፣ ብዙ ነገር ተስፋ አድርጌ ነበር የመጣሁት። ይህን ነገር ደግሞ ባንዴ እንደዚህ ያወራ ሲለብስ ሳይ በቃ እኔ መቼም አያልፍልኝም ብዬ ተስፋ እየቆረጥኩኝ ነበረ። ምን ማትኝ ውስጤ ነው የማወራው፣ እንዲያየሽኝ ነው እኔ አላውቅም። ይህን ነገር ለእናንተ መንገርም አለብኝ። በቃ አለ አይደል ግራ ተጋብቼ ነው ያለሁት እና ሁሉ ነገር ነው ያስጠላኝ። እናንተ መናገር አለብኝ የለብኝም፣ ለማን ወጥቼ እንደማማከር አላውቅም። የበነሳ በቃ እዚሁ ቆይ እዚሁ ምናምን ትለኛለች እና ይህ ነገር ደግሞ ማይሆን ነገር ነው ማለት ኢቭን እሷ ራሱ ተመላሽ ናትና እኔ እዚህ የምቆይበትም ምንም ምክንያት የለኝም፣ ምንም ነገር የለኝም። ነገር ግን ብዙ መስዋዕትነት ከፍዬበት ነበር፣ ብዙ ዋጋ ከፍዬበት ነበር። መጨረሻዬ እንዲህ ይሆናል ብዬ አልጠበቅኩም። በቃ አለ አይደል ተሳፍሬ ስመጣ በቃ ከዚህ በኋላ በቃ ወደ ስራ ህይወቴን ወደ ስራ ምንም አለ አይደል አለ የምትጋፈጡት ቻሌንጅ አለ። ነገር ግን እንደዚህ አይነት ቻሌንጅ ይገጥመኛል አላልኩም ነበር። ኢቭን ወረቀቶቼን በሙሉ ጨርሼ ነበረ ይዤ የመጣሁት የትምህርት ማስረጃዎቼን እንዳለ ሁሉ ነገር በቃ ያለ ያስፈልገኛል የምላቸውን ነገሮች በሙሉ ነበር ይዤ የመጣሁት። ነገር ግን ፍቃድ የሚባል ነገር አለ። ፍቃድ የሚባል ነገር አለ። አያችሁ፣ ፈልጋችሁ ሞታችሁ የመንግስት ፍቃድም ያስፈልጋችኋል። አሁን ኬት ነው አመጣኝ? ይሄንን ኬት አባቴ ነው ይሄንን ማንተብ አላቅም። ምን እንደማደርጉላ ግራ ገብቶኛል። እሷ ደግሞ የፍላይት ልቁረጥልህና ወደ ኢትዮጵያ ተመለስና ትለኛለች። ማለት እኔ የከፈልኩትን ዋጋ ባጭሩ እንደዚህ ያስቀረኛል ብዬ አላሰብኩም። ከብዙ ነገር ወጥቼ ከብዙ ነገሮችን ቃል አይደል ያለኝ ያልኩትን ነገር በሙሉ እኔ እንጃ ግራ ገብቶኛል። በጣም ጨንቆኛል።
ይህንን ነገር ደግሞ ይሆናል አይደል እዚህ በቦታው ሆኖ ያላየው ሰው አይረዳችሁ። በቃ ከሀገር እንደወጣ በቃ የሆነ የተሳካልኝ የሆነ ነገር ያገኘው ምናምን ነው የሚመስለውና በጣም ከፍቶኛል፣ በጣም ደብሮኛል። ኢቨን ምንም አላደረኩም። በቃ መጣው ጉዳይን ለማስጨረስ ምናምን ወደዚህ ወደዛ አልኩኝ። አትችልም ተባልኩኝ። በቃ መጥቼ ይኸው ከክላስ ራሱ አልወጣም ብዬ እያስቸገርኩት ማለት በጣም ነው የሚያስጠላው። ከአንድም ሁለቴ በቃ ለኔ የውጪ ነገር እንደማይሆን አወቁ። ኢቭን ለመዝናናት ዱባይ ሄጄ ራሱ ያጋጠመኝ ቻሌንጅ በቃ አይምሮዬ ላይ መጣ ማለት በቃ ከሀገር ውጪ መዝናናትም ምንም ነገር ብቻዬ እንደማይሆንልኝ እንደማይሳካልኝ ያመንኩ ብዙ ነገር ነበር ያሰብኩት። ብዙ ነገር በቃ አለ አይደል ኢቭን የኔ በቃ ለምለው ሰው ምን ያህል እንደተለወጠ ሳስብ ከዛ ከሱ ደግሞ ኦፖርቹኒቲ የኔ ይበልጣል ብዬ አስቤ አቅቼ የመጣሁትን ነገር በአንዴ እዚህ ሲቋጭብኝ በጣም በቃ አለ አይደል የውስጤን አውጥቼ ብናገራችሁ የሆነ ነገር ባወራችሁ በጣም ደስ ይለኛል። ነገር ግን ውስጤን በጣም ተቆጣጠር ራሴን በጣም ይዤው ከአንድም ሁለቴ በጣም ብዙ ነገሮችን ለመወሰናል። ይህን ነገር ደግሞ እንዲያጋጥመኛል አላልኩም እና አሁን መጨረሻ ወዴት ነው? እንዴት ነው የሚሆነው? እንዴት ነው ማደርገው? አላቅም። ምርጫዬ ምን እንደሆነ አላቅም። ወዴት እንደሆነ ማረክ ብዙ ተስፋ ነበረኝ፣ ብዙ ነገሮችን ነበረኝ። ኢቭን በቃ ከአሁን ካለሁበት የተሻለ ህይወት እኔንም ቤተሰቦችንም የመቀየር ፕላን ነበር ይዤ የመጣሁት። ነገር ግን በቃ የሁሉ ነገሮች ልክ ነው፣ ገንዘብ ነው አሁንም የሚጠፋ አሁንም የሚሄደው ገንዘብ። ነገር ግን ብዙ ነገሮችን መስዋዕት አድርጌ ነበር፣ በጣም ብዙ ነገሮች። ይሄ ነገር በህይወቴ በቃ አለ አይደል በጣም ብዙ ጊዜ ሞክሬዋለሁ። 4 አመት ነው 3 አመት አካባቢ እና ይሄን ነገር በቃ እንደዚህ አይምሮዬ ላይ ሳሰላስለው በቃ ሳስበው ምናምን የዛኔ ቦታ ጓደኞቼ የኔ ማቃቸው እናንተ ማታቋቸው እኔ ግን ማቃቸው ልጆች አሉና ከነሱ ጋር አብሬ ታዩኝ ነበር። የዛኔ ወሰኜ ቢሆን የዛኔ እንትን ብዬና ያንን ቁጭት ስላደረብኝ ይህንን ነገር አደርጋለሁ ብዬ አሁንም አረፈደን አሁንም ተስፋ አለኝ ብዬ አቅቼ ነበረ ወደዚህ የመጣሁትና በቃ የሆነ አለ አይደል በቃ በትለምኑ የማይሆን ነገር በቃ በምን ብላችሁ እንደምትለምኑ ምን ተብሎ እንደሚለምን ራሱ ምን ተብሎ እንደሚወራ ራሱ ግራ ነው የምትጋቡት። በቃ አለ አይደል እኔ ለትምህርት ነው በቃ ያላልኩ ያልቀዋጠርኩት ነገር የለም። ነገር ግን ምንም በቃ ምንም መፍትሄ የለውም፣ ምንም ነገር የለውም። ግዴታ ከኢትዮጵያ ያንን ነገር ማስመጣት አለብን። ሌላ ደግሞ ወይ ሄዳ ይዘህ መምጣት አለብን። ወረቀቱን ሳሳያቸው ማህተብ የለውም ይታለ ህጋዊነቱን ማህተቡ የታለ? ይህንን ነገር ደግሞ አላወኩም። በጣም ብዙ ነገሮችን አስፈርሜያለሁ፣ በጣም ብዙ ነገሮችን አድርጌያለሁ። ኢቭን እንደምመለስ ሄጄ እንደማለቀር ዩቲዩበር እንደሆንኩ ማለት በቃ ኑሮ የተሻለ ነገር እንደሆነ ሄጄ ለቫኬሽን እንደሆነ አስመስዬ በጣም ብዙ ነገሮች አውርቻለሁና ያንን ነገር አምነዋል። ነገር ግን ህጋዊ ፍቃድ የሚባል ነገር አለ አለኝ። ማለት ብዙ ማህተቦች ብዙ ወረቀቶችን አስመትቻለሁ። ነገር ግን ይህንን ነገር ደግሞ እንዴት እንደሆነ አላቅም፣ እንዴት ማድረግ እንዳለብኝ አላቅም። ይህንን ነገር የምታውቁ ካላችሁ በውስጥ እንድታወሩኝ ይፈልጋሉ። ማለት አማራጭ ካለኝ በዚህ 24 ሰዓት ጊዜ ውስጥ አማራጭ ካለኝ እንድታሳውቁኝ
ማለት ምን አይነት መፍትሄ መወሰን እንዳለብኝ እንድታሳውቁኝ ይፈልጋል። ካለበለዚያ በቃ እዚህ በጣም ከመጨናነቅ የተነሳ ምግብ ራሱ መብላት አቃተኝ። እንጃ ከስቼባችሁ ካየኋችሁ በቃ ምንም ማድረግ አልችልም። ከራሴ ጋር እየተፋየጥኩ ነው፣ ከራሴ ጋር እየተጣላሁኝ ነውና አላቅም፣ ምን እንደማደርግ አላቅም፣ ምን እንደሚውጠኝም አላቅም፣ ምን እንደሚባልም አላቅም። ስመለስ ራሱ ምን ብዬ እንደምመለስ አላቅም። አንዳንዴ በቃ አለ አይደል ብዙ ነገሮችን ባልወሰነው በቃ ባይሆንስ እንዴ አርፌ በቀመጥስ ምን አለ በቃ እኔ ልጅ እኔ የዚህን ያህል ጭንቀት ምን ያስፈልጋል? ለምን እጨነቃለሁ? ለምን እጠበባለሁ? የዚህን ያህል ለምን ውሳኔ ወስናለሁ? ለየትኛው ህይወቴ ነው? በቃ አለ አይደል ለዚች አጭር እድሜ በጣም ብዙ ነገሮችን አሰብኩኝ፣ በጣም ብዙ ነገሮችን ተጨናነቅኩኝ። ብቻ ተመስገን በህይወት መኖር ራሱ ትልቅ ነገር ነው። አላቅም ከዚህ በኋላ ደግሞ ፈጣሪ ለኔ ምን እንዳዘጋጀ አላቅም። ከዚህ በኋላም ደግሞ ምን እንደሚሆን አላቅም። በቃ ይሳካል ያላችሁት ነገር ላይሳካ ይችላል። ሁሉም በፈጣሪ ፍቃድ ነውና ምን እንደማደርግ አላቅም። እንዴት ብዬ መናገር እንዳለብኝ አላቅም። አላደል እናንተ ጋር እንደዚህ መጥቼ ስታዩ ቀለል አድርጌ ላይ ልታዩት ትችላላችሁ፣ ቀላል አድርጋችሁት። ግን በውስጤ በጣም ብዙ ነገር ነው የያዝኩት፣ በጣም ብዙ ነገር ነው የተቆጣጠርኩት። ይሄ ነገር ይሄ ድል ለኔ ማምለጡ በቃ መቼም ከአይምሮ የሚጠፋ ጠባሳ አይደለም። መቼም ኢቭን ከዛ አንዳንድ የታደሉ ሰዎች አሉ። እኔ ደግሞ እድሌን አውቀዋለሁ እኮ፣ ግን ለምን እንደዚህ እንደማደርግ አላውቅም። የሆነ ጠማማ እድል ይዛችሁ አንዳንዴ እንደዚህ አይነት ነገር ያጋጥማችኋልና በህይወቴ ትልቁን በዚህች እድሜ ትልቁን ፈተና እየተጋፈጥኩኝ ነውና ይህን ነገር በመሆኑ ደግሞ አይቆጨኝም፣ አልጸጸትበትም። አንድ ቀን ደግሞ ይህን ቀን እንደ ታሪክ የማወራው ቀን ይመጣል። ሁሉም ነገር ይለወጣል። ሁሉም ነገር ይለወጥና ሁሉም ነገር ይቀየራል። መስቀበት ቀን ይመጣል ብዬ ተስፋ አደርጋለሁ። መቼም ደግሞ በፈጣሪ ተስፋ አልቆርጥ። መቼም በጣም ብዙ ነገሮች ተስፋ ሊያስቆርጧችሁ ይሞክራል። በጣም ብዙ ነገሮች ወደ ህይወታችሁ ይመጣልና እኔ መቼም በህይወቴ ተስፋ አልቆርጥም እና ሚስቴን ጋር እየደወልኩኝ ነው ማለት ምንም እንዳልተፈጠረ አይነት ነገር ነው ያወራኋት ምናምን መድረሴን ምናምን ነው የነገርኳት። ይሄን ነገር እንደተፈጠረ አልነገርኳትም። ብቻ እዚህ ሆኜ ብዙ ነገር አቅጄ ነበረ። ይሄ ነገር ልክ እንደተሳካልኝ እሷን እንዴት ሰርፕራይዝ ማድረግ እንዳለብኝ ሄኖክ ጋር ደውዬ እሷን ሰርፕራይዝ እንዲያደርግልኝ በጣም ብዙ ነገሮችን አቅጄ ነበር። ነገር ግን የራሴው መርዶ ለራሴው እንደሆነ ነገር ተፈጠረብኝና ቃል አይደል እሷም ከጭንቀት ውስጥ እንድትወጣ አላረ ብዙ ነገሮችን አቅጄ ነበር። ያቀድኩት እንዳላቀድኩት ያሰብኩት ነገር እንዳለ ብልሽት ብሏልና ምንም እንዳልተፈጠረ ነው ነገርኳት። እሷም አኩርፋኛለች። ጨክኖ ማይጨክን አንጀት ሲኖራችሁ ነው በምታፈቅሩት ሰው ደግሞ መቼም አጨክኑም እና እንደዚህ አይነት ነገር ነው እያወራችኝ የነበረው። እንግዲህ ካልተሳካልኝ ቀጣይ ወደ ኢትዮጵያ መመለስ አይቀርም። በጣም በሚያስጠላ ሁኔታ ማለት ነው። በጣም በሚደብር እንደገና ከዜሮ ሁሉም ነገር ከዜሮ ስትጀምሩ ብቻ አደርገዋለሁ። ይሳካል እና በህይወታችሁ መቼም ተስፋ አትቁረጡ።
ድጋሚ ብትወድቁ ድጋሚ መነሳት፣ አሁንም ብትወድቁ አሁንም መነሳት፣ አሁንም ብትወድቁ አሁንም መነሳት እስካልሞታችሁ ድረስ መቼም ተስፋ መቁረጥ እንደሌለባችሁ ነው ነገራችሁ። ይበቃል እየተባልኩኝ ነው። እሺ እኔ በጣም ብዙ ነገር ነው ባወራችሁ በነገራችሁ በጣም ብዙ ነገር ነው ያለብኝ። እንግዲህ እስቲ ካለው ተስፋ አዲስ ነገር ካለው መልሼ ማሳውቃችሁ ይሆናል። በደስታ በመለስላችሁ በጣም ደስ ይለኛል እና እንዳትረሱት። አሁን የምላችሁ ነገር እንዳትረሱኝ። በ24 ሰዓት ውስጥ እኔን መርዳት ይሄንን ነገር እንዲህ ብታደርገው ምናምን የምትሉኝ ነገር ካለ ልሰማችሁ ላዳመጣችሁ ዝግጁ ነኝ። መፍትሄ ካለ እና አላቅም እንዴት እንደምለያችሁ ራሱ አላቅም። በጣም ብዙ ነገር ማውራት እየፈለኩኝ እሺ